ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማይክሮሶፍት ኤክሴል ላይ ልብ ማንላቸው ነገር ግን ሰዓታችን የሚገሉብን ከተጠቀምናቸው ደግሞ ኤክሴል ላይ ፈጣን የሚያደርጉንን ወሳኝ ሾርትከቶች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከኮንትሮል ኤ ጀምሮ እስከ ዜድ ያሉትን ከምሳሌዎች ጋር እንመለከታለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው በጣም ወሳኝ የሆነ ሾርትከት እዚህ ጋር የምትመለከቱት ኮንትሮል ኤ ነው። ምናልባት ከአሁን በኋላ ላሉትም እንዲያገለግለን ኮንትሮል ማለት እዚህ ጋር የምትመለከቷት ነች። ፊደሎቹ ደግሞ ኤቢሲ እያለን እዚህ ጋር ያሉትን ነው የምንጠቀመው ማለት ነው። ስለዚህ ምንም አዲስ ነገር የለውም። በጣም ቀላሉ ነገር ግን ጠቃሚዎች ናቸው ማለት ነው። ስለዚህ አሁን ኮንትሮል ኤ ለምንድን ነው የሚጠቅመን? እዚህ ጋር እንደምታዩት ሰሌክት ለማድረግ ነው። አጠቃላይ ነገር ሰሌክት ያደርግላቸዋል። ለምሳሌ እዚህ ጋር አንድ ቦታ ክሊክ ላድርግ፣ ኮንትሮል ኤ ብነካ እንደምታዩት ይሄንን በአጠቃላይ መረጠ ማለት ነው። ውጪ ላይ ብትሆኑ ደግሞ ይሄንን እንዳለ መምረጥ ከፈለጋችሁ ኮንትሮል ኤ ብትነኩ ይሄንን ሙሉን ይመርጣል። በተመሳሳይ ውስጥ ላይ ሆናችሁ አሁን ኮንትሮል ኤ ስትነኩ የውስጡን መረጠ። በድጋሚ ኮንትሮል ኤን ስትነኩ ደግሞ ውጪውንም እንደዚህ ጠቅላላ ይመርጥላችኋል ማለት ነው። ሁለተኛው ሾርትከት ደግሞ ኮንትሮል ቢ ነው። ይሄ ደግሞ ቦልድ ለማድረግ ነው የሚያገለግለን ወይም ጎላ አድርገን ለመጻፍ። ለምሳሌ ራሱ ቦልድ የሚለውን ጎላ አድርገው ኮንትሮል ቢ ብነካ እንደምታዩት ቦልድ ሆኗል ማለት ነው። እዚህ ጋር ልምጣና ኮንትሮል ቢ ብነካ በዚህ መልክ ቦልድ ይሆናል። ስለዚህ ጎላ ማድረግ የምትፈልጉት ነገር ካለ ራው ላይ ክሊክ ታረጉና ኮንትሮል ቢ ትነካላችሁ፣ ቦልድ ይሆናል። የምትጽፉትም ነገር ካለ ለምሳሌ እዚህ ጋር አዲስ ነገር ጻፍኩኝ፣ ቦልድ እንዲሆን ከፈለኩኝ ኮንትሮል ቢ ብነካ ቦልድ ይሆናል ማለት ነው። ሌላው ደግሞ ኮንትሮል ሲ ነው። ኮንትሮል ሲ ደግሞ ኮፒ ለማድረግ ነው። ለምሳሌ ይሄንን ኮፒ ላደርገው ከፈለኩኝ ሙሉን እዚህ ጋር ያለውን እንትን ኮንትሮል ኤ ብነካ አጠቃላይ መረጠው፣ ኮንትሮል ሲ ብነካ ኮፒ ያደረገልኝ ማለት ነው። ሁሉንም የምፈልገው ቦታ ጋር ሄጄ ለምሳሌ ከስር ከሆነ ከስር፣ እዚህ ጋር አዲስ ቦታ ላይ ከሆነም እዚህ መጥቼ ፔስት ማድረግ እችላለሁ። ፔስት ለማድረግ ደግሞ ኮንትሮል ቪን መጠቀም ይቻላል። እንዳለ ፔስት ያደርግላችኋል ማለት ነው። ስለዚህ ኮንትሮል ሲ ኮፒ ነው የሚያደርገው። በተመሳሳይ አንዳንድ እንትኖችን ይቻላል። ለምሳሌ እቺ ኮፒ የምትለዋን ራሷን ኮፒ ላደርጋት ከፈለኩኝ ኮንትሮል ሲ ኮፒ ሆነች። እዚህ ጋር ኮን የፈለኩት መጥቼ ክሊክ አደርግና ኮንትሮል ቪ ብነካ እንደምታዩት ኮፒ ሆነ ማለት ነው። ሌላው ደግሞ ኮንትሮል ዲ ነው። ይሄ ደግሞ ወደ ታች ፊል ያደርግላቸዋል። ፊል ዳውን ነው። እዚህ ጋር እንደምትመለከቱት ለምሳሌ እዚህ ጋር የሆነ ቁጥር ልጻፍ። ይሄን ቁጥር ከስር ራሱ እንዲደገም ከፈለኩኝ ኮንትሮል ዲ ነካለው። እንደምታዩት ከስር ቁጥሩ ራሱ ይገኛል። በተመሳሳይ ደግሞ ፎርሙላም እንዲደግም ማድረግ ይቻላል። ለምሳሌ እዚህ ጋር የሆነ ቁጥር አለ፣ 4 ቁጥር፣ እዚህ ጋር 5፣ እዚህ ጋር የሁለቱ ድምር ይኖረኝ። ይሄን በሾርት ከት ልንደምረው እንችላለን። አሁን 4 ሲደመር 5 9 ነው። እዚህ ጋር ደግሞ 5 ሲደመር 9ን ወደታች እንዲደምርልኝ ፈልጌያለሁ። ስለዚህ ኮንትሮል ጂን ብነካ እንደምታዩት ፎርሙላውን ነው ኮፒ ያደረገው። 5 ሲደመር 9ኛውም 14 ነው። እዚህ ጋር መጥቼ በተመሳሳይ ኮንትሮል ዲ ብነካ ደግሞ 9 ሲደመር 14 23 ነው። ስለዚህ ኮንትሮል ዲ አንደኛ ጽሁፎችን ኮፒ ያደርጋል፣ ሁለተኛ ደግሞ ፎርሙላዎችንም ኮፒ ያደርጋል ማለት ነው። ለምሳሌ እዚህ ጋር ጃንዋሪ ብዬ ለመጻፍ ፈልጌ እንደዚህ አልኩኝ። እንዲህ ደግሞ ከፈለኩኝ ከስር ኮንትሮል ዲ ብነካ እንደምታዩት በድጋሚ ማግኘት እችላለሁ። ሌላው በጣም ጠቃሚ የሆነ ሾርትከት ደግሞ ኮንትሮል ኢ ነው ወይም ፍላሽ ፊል ማድረጊያ ነው የምትሞሉበት ማለት ነው። እዚህ ጋር ለምሳሌ የተለያዩ ስሞችን እናስገባ። እንደዚህ አበበ ከበደ ብዬ ጻፍኩኝ። እንደዚህ ያደርጋችሁ ሌላም ሊኖራችሁ ይችላል። እንደዚህ ሳራ አለሙ እያልኩኝ እንደዚህ አይነት ነገሮችን ጻፍኩኝ። ወይም ግልጽ እንዲሆንልን ሌላ እንትን ላምጣ። ለምሳሌ ይሄንን ሙሉ ስማቸውን ኮፒ ላድርግና ልውሰደው። እዚህ ጋር ኮንትሮል ቪ ብዬ ፔስት ላድርግ። አሁን ይሄ የስም ዝርዝር ነው። እናንተ ጋር እስከ አባት የተጻፈ ሊሆን ይችላል። ትንሽ ይሄን ከፍ እናድርገው። አሁን የመጀመሪያ ፊደሏን ብቻ ከፈለኩኝ ለምሳሌ ኤስን ብቻ ማውጣት ይሄን ኤስ ስላለው ከዛ እዚህ ጋር መጣና ኮንትሮል ኢ ስነካለት እንደምታዩት የሁሉንም የመጀመሪያ ፊደላቸውን ያወጣልኛል። በተመሳሳይ ደግሞ እዚህ ጋር ላጥፋውና ይሄንን እንደዚህ ሳብዬ 2 ፊደል ላውጣ። ከዛ እዚህ ጋር ልምጣና ኮንትሮል ኢ ብነካ እንደምታዩት በዚህ መልክ ያወጣል ማለት ነው። ስለዚህ የአባት ስም ለመለየት የአያት ስም በጣም በቀላሉ እንደዚህ መጠቀም ይቻላል። እዚህ ጋር ለምሳሌ አበበን ብቻ እንዲያወጣልኝ አበበ ብዬ ጽፋለሁ። ከዛ እዚህ ጋር መጣና ኮንትሮል ኢ ብነካ እንደምታዩት ሳራ ብቻ ወጣለች። ስለዚህ እናንተ ረጅም ከዳታ ካላችሁ በጣም በቀላሉ ማውጣት ይቻላል ማለት ነው። ስለዚህ ፍላሽ ፊልም በዚህ መንገድ መጠቀም ይቻላል። ሌላው ደግሞ ፋይንድ ነው፣ መፈለጊያ ነው ይሄኛው ማለት ነው። ኮንትሮል ኤፍን ስነኩ የምትፈልጉትን ነገር ማውጣት ይቻላል። ለምሳሌ ኢታሊክ የሚለው እዚህ ጋር እንደምታዩት የተጻፈው አሁን ቦታው ጠፋብኝ ብዬ ካሰብኩኝ ኮንትሮል ኤፍ ነካለሁ። ከዛ ምን ልፈልግልኝ ይለኛል። ኢታሊክ የሚል ጽሁፍ ፈልግልኝ ልበለው። ስለዚህ እዚህ ጋር ኢታሊክ ብዬ ጽፋለሁ።
ከዛ ፋይንድ ኦል እለዋለሁ። ወዲያው አገኘልኝ እንደምታዩት ማለት ነው። ሌላ ቦታም ካለ ፋይንድ ኔክስት እያልኩኝ መፈለግ ይቻላል። አሁን እዚህ ውስጥም አለ እያለኝ ነው እንደምታዩት። ይሄውን ስሞችንም እንትን ለማድረግ ይጠቅማችኋል። ለምሳሌ ቅድም ወዳመጣሁት ምሳሌ ልጅላችሁና አሁን ሳሮን እዚህ ነው ያለችው 56ኛ ላይ ላገኛት ፈልጌያለሁ። ስለዚህ ኮንትሮል ኤፍ ነካለሁ። ከዛ ሳሮን ብዬ ጽፋለሁ። እዚች ጋር መጣና ፋይንድ ኔክስት ስለው እንደምታዩት ወዲያው ሳሮን ጋር ይወስደኛል ማለት ነው። ስለዚህ ፋይንድን በዚህ መንገድ መጠቀም ይቻላል። ሌላው ደግሞ እዚህ ጋር የምትመለከቱት ነው ፋይንድ ኤንድ ሪፕሌስ ነው ወይም ኮንትሮል ኤችን መጠቀም ነው፣ መተካት ማለት ነው። ይሄን ባጭሩ አሁንም ወደዚህኛው ምሳሌ ብንሄድ ጥሩ ነው። ለምሳሌ እዚህ ጋር ሀጎስ አለ። ሀጎስን በሌላ ሰው ልተካው ፈልጌያለሁ። ስሙን ብዙ ቦታውን ሀጎስ ሊኖረኝ ይችላል። ለምሳሌ ኮፒ ላድርገውና እዚህ ጋርም ላስገባው፣ ሌሎች ቦታዎች ጋር ይግባ። ነገር ግን በአንድ አሁን መቀየር ከፈለኩኝ ምን አደርጋለሁ? ኮንትሮል ኤችን እነካለሁ። ፋይንድ ኤንድ ሪፕሌስ መጥቷል። ማንን ልፈልግልህ ይለኛል። የፈለኩት አሁን ሀጎስን ነው። ቅድም እንዳልኳችሁ ሀጎስ በማለት ተካው እያለኝ ነው። ለምሳሌ በሽኩር ይተካው። ሽኩር ብለህ ጻፍ ልበለው የሀጎስን ስም። የአንዱን ሳይሆን የሁሉንም ስለሆነ ሪፕሌስ የሚለውን ነካዋለሁ። አሁን ተመልከቱት እዚህ ጋር 7ኛ ላይ ሀጎስ አለ። ዝቅ አድርጌም እዚህ ጋር ሀጎስን አይተነው ነበር 59 ላይ ሪፕሌስ ሆኖ መቀየር አለበት። ሁለት ነበሩ ቀየርኩልህ ብሎኛል። ቼክ እናርጋቸው። እንደምታዩት ይሄኛው ተቀይሯል። 7ኛ ላይ ያለው ሽኩር መሆን አለበት ማለት ነው። ስለዚህ በዚህ መንገድ ፋይንድ ኤንድ ሪፕሌስን መጠቀም ትችላላችሁ። ሌላው ኢታሊክ ለማድረግ ነው። ይሄ ደግሞ ኮንትሮል አይ ነው። ለምሳሌ ኢታሊክ ማድረግ እንደዚህ ጋደድ አድርጎ መጻፍ ማለት ነው። ኮንትሮል አይ በነካ ኢታሊክ ሆነ። እዚህ ጋር እንደምታዩት እያሳየኝ ነው። በተመሳሳይ አሁን ይሄ እንዳለ ኢታሊክ ላደርገው ከፈለኩኝ ኮንትሮል አይ ኢታሊክ ይሆናል። እዚህ ጋር የሆነ ጽሑፍ ጻፍኩኝ ጋደም እንዲል ፈልግ ያለው። ስለዚህ ኮንትሮል አይ በነካ ደግሞ እንደዚህ ጋደም ያለ ነገር ይሆናል ማለት ነው። ሌላው ኮንትሮል ጄ ነው። ይሄ ደግሞ ብሬክ ለማድረግ ነው የሚጠቅማችሁ። እንደ አማራጭ እንደምታዩት አልት ኢንተርን መጠቀም ትችላላችሁ እያለን ነው። ለምሳሌ እዚህ ጋር የሆነ ጽሑፍ እየጻፍኩ ነው። ከዛ ግን እዚህ ውስጥ ብዙ ኖት ነው መጻፍ የፈለኩት። ስለዚህ ምን አደርጋለሁ? ከኪቦርድ ላይ አልት ኢንተር ነካና ጽፋለሁ። አሁንም አልት ኢንተር እንደምታዩት እየጻፈልኝ ያለው አንድ ሴል ውስጥ ነው። ክሊክ ብታደርጉ እንዳለ የተጻፈው ወርታችሁ አንድ እንትን ውስጥ ነው። እናንተ እስከፈለጋችሁት ድረስ ይሄንን ልትጽፉ ትችላላችሁ። አልት ኢንተር ማለት አልት እዚህ ያለላችሁ፣ ኢንተር ደግሞ እዚህ ጋር አለ። ይሄን መጠቀም ማለት ነው። ዝቅ እንበል። አሁንም ሌላው ደግሞ ኮንትሮል ኬ ነው። ይሄ ደግሞ ሃይፐርሊንክ ነው ወይም ማያያዣ ማለት ነው። ክሊክ ስታደርጉ ወደ ሆነ ቦታ እንዲወስዳችሁ ነው። ለምሳሌ እዚህ ጋር ምጣው ደግሞ እዚህ ጋር የሆነ ጽሑፍ አለኝ። ከዛ ክሊክ ላድርግበትና ኮንትሮል ኬ ልንካ ከምን ጋር ላይ ያይዝልኝ ይለኛል። እንደምታዩት ብዙ አማራጮች አሉት። ከዛ ለምሳሌ የሆነ ፋይል ልምረጥለት እንትን ጋር ካሉት ውስጥ ዳውንሎድ ውስጥ ሊሆን ይችላል፣ የተለያየ ቦታ ነው። አሁን ዴስክቶፕ ጋር ካሉት ጋር ካንዱ ጋር ላይ ያይዘው። አሁን ወርድ ፋይል አለኝ ከኤክሴል ጋር ሊሆን ይችላል። እናንተ ደስ ካላችሁ ጋር ያያዝኩት አሁን ኦኬ እለዋለሁ። ይሄው ሊንክ ሆኗል ማለት ነው። ከዛ ልከፍተው ከፈለኩ አሁን ክሊክ አደርጋለሁ። የስ ልበለው። ይሄኛው ቀጥታ ወርድን ይከፍትልኛል ማለት ነው። እናንተም ደስ ካላችሁ ፋይሎች ጋር ያይዛችሁ ክሊክ ሲደረግ ወደዛ እንዲወስዳችሁ ነው ይሄ ማድረግ ይቻላል። አሁን ወደዚህ ወሰደኝ። ከሌላ ነገር ጋርም ከፈለኩኝ ማድረግ ይቻላል ማለት ነው። ለምሳሌ እንደዚህ አድናቆት ቲዩብ አልኩት። ከዛ ኮንትሮል ኬ ልንካ ከምን ጋር ማያያዝ ትፈልጋለህ እያለኝ ነው። አሁንም እዚህ ጋር ደግሞ ሌላ አይነት ዶክመንት ወይም ፎቶዎችን ሁሉ ልከፍቱበት ትችላላችሁ። ለምሳሌ ይሄን ፎቶ ይክፈተው። ኦኬ ልበለው። እዚህ ጋር ልምጣና ከዛ ክሊክ ላድርግበት። የስ ልበለው። እንደምታዩት አሁን ይሄን ፎቶ እየከፈተልኝ ነው። ስለዚህ እናንተም ከፎቶ ጋር ከዩቲዩብ ጋር ከተለያየ ነገር ጋር ይሄንን ሊንክ እያደረጋችሁ መጠቀም ትችላላችሁ። ሌላው ኮንትሮል ኤል ነው። ይሄን በጣም ወሳኝ ነው። ቴብል ክሬት ያደርግላችኋል በቀላሉ ማለት ነው። ለምሳሌ ይሄንን ወደ ቴብል ልንቀይረው ከፈለግን ኮንትሮል ኤ ስንነካ ሁሉንም ይመርጣል ብለናል። ኮንትሮል ኤልን ስትነኩ ደግሞ ቴብል እንደምታዩት አሁን ይሄን ኦኬ ብለው ወዲያው ቴብል ሰራን በሰከንዶች ውስጥ ማለት ነው። ስለዚህ ኮንትሮል ኤል ክሬት ቴብል ያደርግላችኋል ወይም ቴብል ለመስሪያ ነው። ኮንትሮል ኤም ብዙም አንጠቀመውም። ሌላው ኮንትሮል ኤን ደግሞ አዲስ ቡክ ይከፍትላችኋል የምትሰሩበት ማለት ነው። ለምሳሌ ኮንትሮል ኤን ብነካ ከዚህ ያስወጣኝና አዲስ እንደምታዩት ምንም ሽት ያልተጻፈበት አዲስ ያመጣል። እዚህ ላይ ስራችሁን መቀጠል ትችላላችሁ። ሌላው ደግሞ ኦፕን ነው። ወደ ኦፕን ፋይል እንዲወስዳችሁ ኮንትሮል ኦን መጠቀም ይቻላል ማለት ነው። ኦ ኦፕን ነው። ስለዚህ ኮንትሮል ኦ ኦፕን ጋር ይወስደኛል። መክፈት የፈለኩትን ነገር መርጬ መክፈት እችላለሁ። ፕሪንት ለማድረግ ደግሞ ኮንትሮል ፒን መጠቀም ይቻላል። አሁን ይሄን ነገር ፕሪንት ላደርገው ከፈለኩኝ ማንኛውም ቦታ ጋር ሆናችሁ ኮንትሮል ፒን ትነካላችሁ። ከዛ እንደምታዩት በዚህ መልክ ፕሪንት ላደርገው ነው ይለኛል። 2 ፔጅ ነው እንደምታዩት ያደረገብኝ። ከዚህ በፊት እንዴት አድርጋችሁ ፕሪንት ሴትአፕ ማዘጋጀት እንደምትችሉ ማስተካከል እንደምትችሉ ቪዲዮ ሰርችላችኋለሁ።
እሱን መመልከት ትችላላችሁ። እንደ ቲፕ እንዲሆናችሁ ግን አንድ ላይ አድርግልኝ ልበለውና ላሳያችሁ። ለምሳሌ ኖ ስኬሊንግ የምትለዋል ልንካትና ፊት ሺት ኦን ዋን ፔጅ ልበለው። ከዛ አብቃቅቶ እንደምታዩት አንድ ፔጅ ላይ ያደርጋል። ሌሎችም ማስተካከያ መንገዶች አሉ። እሱን እንዳልኳችሁ ማየት ትችላላችሁ። ከዚህ በፊት ስለሰራው ኢንድ ስክሪን ላይ ማስቀምጥላችኋለሁ። ሌላው ደግሞ ኮንትሮል ኪው ነው። ይሄ ደግሞ ኪው አናሊሲስ ለመስራት ነው የሚጠቅማችሁ። አሁን ለምሳሌ እዚህ ላይ ክሊክ ባደርግ እንደምታዩት እዚች ጋር አናላይዝ ማድረግ የለችም። ነገር ግን ኮንትሮል ብነካና ብመርጥ ትመርጣለች። ካልመጣች ግን ኮንትሮል ኪውን ስነኩ እዚህ ጋር ይነግራችኋል። ኪው አናሊሲሱ ይከፈታል። ከዛ ይሄን ክሊክ ላድርገው። ለምሳሌ ፎርማት ማድረግ ይቻላል፣ ቻርት መስራት ይቻላል። አሁን ለምሳሌ ቻርት ወይም ግራፍ አስገባልኝ ብለው ይህን ዳታ ተጠቅሞ የተለያዩ ግራፎችን ያስገባል። ኦኬ ብለው ከዛ ግራፉ አውቶማቲካሊ ይገባል ማለት ነው። እንመለስ አሁንም። ከዛ በኋላ ቶታል መስራት ቁልቁል እንዲደምርላችሁ ማድረግ ይቻላል። ካውንታቸውን ለምሳሌ ይሄኛውን በቁጥር ብናየው የተሻለ ነው። እዚህ ጋር ልምጣና ለምሳሌ ትንሽ ከፍ ላድርገው። እዚህ ጋር ጃንዋሪ ፌብሩዋሪ እያለ ይቀጥል፣ ወይም እዚህ ጋር መጥቼ ጎተት ላድርገው። ከዛ እዚህ ጋር ደግሞ የሆኑ ቁጥሮች ይኖሩ እነዚህ። ከዛ በመርጣው ይሄ ይመጣል። ካልመጣ ኮንትሮል ኪውን ትነካላችሁ። ቶታል ስራ ብለው አሁን ቁልቁል ድምራቸውን ቁጭ ያደርግልኛል እንደምታዩት። ሐሳብ ከቀየርኩ ደግሞ እዚች ጋር ልምጣና አሁንም ቶታል አቨሬጅ ከፈለኩ አቨሬጅ ወዲያው እንደዚህ ማለት ነው። ኪው አናሊሲስ ማለት በቀላሉ ይሄኛው ነው። ቴብልም ከፈለጋችሁ እዚች ጋር ትመጡና ቴብል ይላል። ከዛ ቴብልን ስትነኩ ወደ ቴብል ይቀይርላችኋል። አሁንም ክሊክ ታደርጋላችሁ። ከዛ ቻርት እንዲሰራ ከፈለጋችሁ ቅድም እንዳልኳችሁ መምረጥ ነው ማለት ነው። በጣም ቀላል ነው። እዚህ ጋር የምትመለከቷቸው ነገሮች ሁሉንም በጊዜ ለማግኘት ነው የሚጠቅማችሁ። ሃይላይት እንዲያደርግላችሁ ማድረግ ይቻላል። ለምሳሌ ከ28 በላይ ያለው እንደምታዩት ቀይ አድርጎታል። ከለሩን መቀየር ትችላላችሁ። ለምሳሌ ከ28 በላይ ያለው ግሪን አድርገው ብለው አረንጓዴ ያደርገዋል። ኦኬ ብለው ደግሞ በዚህ መልክ ይሆንልኛል ማለት ነው። ስለዚህ ኮንትሮል ኪው ማለት እሱ ነው። ኮንትሮል አር ደግሞ ወደ ራይት በኩል ያለውን ፊል ያደርጋል። ቅድም ኮንትሮል ዲ ወደ ታች ያለውን ነበር እያደረገልን የነበረው። እዚህ ጋር ኮንትሮል ዲ ብንነካ ወደ ታች ይሞላል። ኮንትሮል አር ደግሞ በራይት በኩል በቀኝ በኩል ራሱን ይሄንን ኮፒ ያደርግላችኋል። ፎርሙላም ቢሆን ቴክስትም ቢሆን ያደርገዋል ማለት ነው። ለምሳሌ እዚህ ጋር ልምጣና ኮንትሮል አርን ብነካ እንደምታዩት እዚህ ጋር ያለውን ቴክስት በአጠቃላይ እዚህ ጋር አስገብቶልኛል በድጋሚ። ሌላው ደግሞ ኮንትሮል ኤስ ነው። ይሄ ደግሞ ሴቭ ለማድረግ ነው። ይሄን ስራውን ሴቭ ላደርገው ከፈለኩ ኮንትሮል ኤስ ነካለው፣ ቀጥታ ሴቭ ወደ ማድረጊያው ቦታ ይወስደኛል ማለት ነው። እንደምታዩት ሴቭ አድርጎታል። ከዚህ በፊት ሴቭ ስለተደረገ ነው። ይሄ ለምሳሌ አዲስ ነገር እዚህ ጋር እንጻፍና ሴቭ ላደርገው ከሆነ ኮንትሮል ኤስ ነካለው ሴቭ ያደርገዋል። ወይም አዲስ ፋይል ላይ ቼክ እናድርገው። እዚህ እንምጣና እንደዚህ ጻፍኩኝ፣ ኮንትሮል ኤስ ሴቭ ወደ ማድረጊያ ወሰደኝ፣ ሴቭ አደርገዋለሁ። ሌላው ኮንትሮል ቲ ነው። ይሄኛውም ቴብል ነው እንትን የምታደርጉበት። ቅድም በኮንትሮል ኤልም ቴብል ሰርተናል። ኮንትሮል ቲም ቴብል ነው የሚሰራላችሁ። ለምሳሌ እዚህ ጋር የሆኑ እንትኖች ይኑሩ። ከዛ ይሄንን አሁን ቴብል ላደርገው ከፈለኩኝ ትንሽ ከፍ ልናደርገው እንችላለን። መጀመሪያ እንመርጠዋለን ኮንትሮል ኤ፣ ከዛ ኮንትሮል ቲ ስትነኩ ቴብል ማለት ነው። ኦኬ ማለት ብቻ ነው የሚጠበቅባችሁ። ወዲያው ወደ ቴብል ይቀየራል። ሌላው ኮንትሮል ዩ ነው። ይሄ ደግሞ አንደርላይን ወይም ለማስመር ነው። ለምሳሌ እዚህ ጋር የሆነ ጽሑፍ ጻፍኩ፣ ላሰምርበት ከፈለኩኝ ኮንትሮል ዩ ነካለው። ከዛ እንደምታዩት ያሰምራል ማለት ነው። አንደርላይን ነው ኮንትሮል ዩ። ኮንትሮል ቪ ደግሞ ፔስት ነው። ይሄን ቅድም አይተነዋል። ለምሳሌ ክሬት ቴብል የሚለውን ኮንትሮል ሲ ልንካና ኮፒ አደረኩት። እዚህ ጋር ፔስት ላደርገው ከፈለኩኝ ኮንትሮል እና ቪን ብነካ ፔስት ይሆናል ማለት ነው። ሌላው ኮንትሮል ደብሊው ነው። ይሄ ደግሞ አሁን እየሰራችሁበት ያለው ነገር ክሎዝ አድርጋችሁ መውጣት ከፈለጋችሁ ነው። ለምሳሌ ኮንትሮል ደብሊው ብነካ እንደምታዩት መውጣት ፈልጋል ሴቭ የምታደርገው የለም ወይ ይለኛል። ከዛ በኋላ ሴቭ እለዋለሁ። ከዛ ጨርሼ ወጣሁኝ ማለት ነው። ነገር ግን ስለምፈልገው ልመለስ። ይሄኛው ነበረ። ሌላው ኮንትሮል ኤክስ ነው። ይሄ ደግሞ ከት ነው። ለምሳሌ ከት የሚለው ጽሑፍ እዚህ ጋር አለ። ከዚህ ጋር ቆርጬ እዚህ ጋር ልወስደው ከፈለኩኝ ኮንትሮል ኤክስ ነካለው፣ ከት ሆኗል። እዚህ ጋር መጥቻውን ኮንትሮል ቪ ብነካ ከዚህ ጋር ጠፋ፣ እዚህ ጋር ተቀመጠ። ስለዚህ ቴብል ሊሆን ይችላል። ማንኛውንም ነገር እየመረጣችሁ ኮንትሮል ኤክስ ነክታችሁ ከታደርጉና የምትፈልጉት ቦታ ጋር ፔስት ማድረግ ይቻላል ማለት ነው። ሌሎቹ በጣም ወሳኞቹ ደግሞ ዋይ እና ዜድ ናቸው። ወይም ኮንትሮል ዋይ እና ዜድ ናቸው። እነዚህ ደግሞ ሪዶ እና አንዶ ናቸው። ለምሳሌ ወደፊት መሄድ ከፈለጋችሁ ኮንትሮል ዋይን ትነካላችሁ። አሁን ያጠፋነው ነገር ነበረ። ኮንትሮል ዋይ ብነካ ይመልሰዋል ወደፊት ስለመሄድ ማለት ነው። ኮንትሮል ዜድ ደግሞ አንድ ስቴፕ ወደኋላ እየመለሳችሁ ይሄዳል። ኮንትሮል ዋይ ወደፊት እየወሰዳችሁ ይሄዳል። ለምሳሌ እዚህ ጋር እንምጣና እንደዚህ ጻፍኩኝ። ከዛ ይሄን የጻፍኩትን አሁን ቦልድ አደረኩት፣ የተለያየ እንትን ከለር ሰጠሁት። ኮንትሮል ዜድ በነካ ወደኋላ ይመለሳል። ኮንትሮል ዋይ በነካ ወደፊት ይሄዳል ማለት ነው።
ስለዚህ ከአሁን በኋላ ማይክሮሶፍት ኤክሴል ላይ እነዚህን ሾርትከቶች ከተጠቀማችሁ የምታባክኑት ጊዜ አይኖርም፣ በጣም ፈጣን ትሆናላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ የቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።